ሞት ያልሞተ የለም። የነኚህ ሞት ግን ልዩ የሚያደርገው ምንድነው? ስለራሳ ደማቸው እንዴት እየተንጠባጠበ እንደመጣ አይታችኋል። ቦታው ራሱ የተቀደሰ ነው። የተቀደሰ የነሱ ደም ያረፈ ከዛ ጀምሮ እዚህ እስከሚመጣ ከጉድጓድ እስከሚወጣ እዚህም እስከሚመጣ ይንጠባጠብ ነው። ማንም ሊያደርገው የማይችል ነው። በደማቸው ነው የዋጁት። በቃ እውነት እኔ አሁን እንደ አካባቢ አይደለም ነግራችሁ ምንድነው እኔ በቃ ምንድን ችግራችን ምን እኔ ቤተ እምነት ላይ ምንድነው ችግሩ? በቃ ይሄ ነው ለኔ። እኔ እዚህ ጋር ያለው ታጥቄ ያለው አይመጣም። እኔ ጋር መስቀል ያዙት አባቶች ጋር ምን አስኬደው? ይሄ ነው ውስጤን ሁሌ በጣም የሚሰማኝ። ሄድኩ አየው። መጀመሪያ አንድ ከሁለት ቀንም አይቻለሁ። እውነት የሞቱ አልመሰለኝም። ያ ቤት አልቆ ሌላ ቤተክርስቲያን ነው የመሰለኝ። ስለው አሁን ከሱም ጋር ደግሞ አንድ ተስፎ የሚባለው ወጣት ልጅ ነበረ። ብዙ በጣም ለዚህ ገዳም መስዋዕትነት የከፈለ ወጣት ማለት ነው። እንዳጋጣሚ ዛሬ ያልተገኘልንም እና ለዚህ ገዳም ብዙ መስዋዕት የከፈሉ ሰዎች አሉ። እዚህ ቦታ ላይ መተው በዛ በግርግሩ ሰዓት ላይ ተገኝተው መናኙን ያጽናኑ ብዙ ራሳቸውን ስለ ቤተክርስቲያናቸው፣ ስለ ገዳማቸው፣ ስለ ወንድሞቻቸው ቅድሚያ እኛ መስዋዕት ሆነን ተሰውተን ገዳማችን ይጽና፣ ገዳማችን ይኖር በማለት ቅድሚያ ራሳቸውን ሰውተው ይህ ቦታ እንዲጸና እንዲከበር አድርገውታል። ቅድም እንደተናገረው ማለት ነው። ከዚያ ወዲህ ቦታው በቃ ገረመን ቃል ያሰማልን ዘመን ይባርክልን እግዚአብሔር ጸጋውን ያብዛለት። አሁን ከሱም ጋር ደግሞ አንድ ተስፎ የሚባለው ወጣት ልጅ ነበረ። ብዙ በጣም ለዚህ ገዳም መስዋዕትነት የከፈለ ወጣት ማለት ነው። እንዳጋጣሚ ዛሬ ያልተገኘልንም እና ለዚህ ገዳም ብዙ መስዋዕት የከፈሉ ሰዎች አሉ። እዚህ ቦታ ላይ መተው በዛ በግርግሩ ሰዓት ላይ ተገኝተው መናኙን ያጽናኑ ብዙ የጻድቁ ልጆች አሉ። ጻድቁ መዝገባቸዋል እና አሁን የተወሰነች ማብራሪያ የምገልጽላችሁ ምንድነው ስለ መቃብር ቤቱ በተመለከተ ማለት ነው። ይሄን መቃብር ቤት እንዲሰራ ገዳሙ ባለተስፋ ሳይሆን በራሱ ወጪ አውጥቷል። እንደገናም ደግሞ የአባቶች ቤት መሰራት አለበት ብለው አንዳንድ በጎ አድራጊዎች ብር ሰጥተው ሊሰራ ችሏል ማለት ነው። ሙሉ ሪፖርቱን እናቀርባለን ብለን ነበር። ቀን አጋጣሚ ሆነ ያው ችግር ተፈጠረና አቀረብን እና ለዚህ ለሐውልት ስራውን ለማሰራት እምነበረዱን ለማሰራት ወጪ ያወጣው ባለተስፋውን ያሰሩት ከመካከላችን አንድ ወይዘሮ አበባ የሚባሉ አሉ። እንዲሁም ደግሞ ሌሎቹ የአባቶቻችን ቤተሰቦች ወንድሞቻቸው እህቶቻቸው አዋጣው ሊሰራ ችሏል ማለት ነው። እንደገናም ደግሞ ከአዲስ አበባ እንደዚህ ወደ 290 ሺህ አካባቢ ብር ሰጥተው እንዲሰራ ተደርጓል። ከፍተኛውን 95% ግን ገዳሙ ነው የሸፈነው እና አሁን ይሄ መቃብር ቤታቸው ለአርባቸው ለሰማናቸው ይደርሳል ተብሎ ለመንፈቃት ታስቦ ነበር፣ ግን አልተሳካም። ያ ወቅት ጥሩ ወቅት አልነበረም። ገዳሙም አልተረጋጋም፣ መስራትም አልተቻለም ነበር ማለት ነው። እንኳን ያን ቤት ለመስራት ገዳሙ ራሱ ለመቆም ገና ዳዴ እያለ ነበር። የብዙዎችን አይምሮ ያወከ ፈተና ስለነበረ ማለት ነው እና አሁንም ለወንድሞቻችን በቂ ነገር ሰራን ብለን አይደለም የምናስበው፣ አስፈላጊ ስለሆነ ግን ተሰርቶላቸዋል ማለት ነው። ይሄ መቃብር ቤት ወንድሞቻችን ቢያንስባቸው እንጂ ይበዛባቸው ነገር አይደለም። በዘመናቸውም ሲኖሩ በንጽህናው በቅድስናው የተሸለሙ እንቁ የጻድቁ ልጆች ናቸው። በትሩፋት በጾም በጸሎት በገድል በመልካም ስነ ምግባር ሁሉ የተሸለሙ ልጆች ነበሩ፣ አባቶች ነበሩና እግዚአብሔር አምላክ ስራቸውን ደግሞ ያሳምርላቸው፣ መጨረሻቸው ያማረላቸው ማለት ነው።
እና ለዚህ ገዳም መስዋዕትነት የከፈሉ ብዙዎች ናቸው። ቅድም እንደተባለው ደብረዘይት ቤት ላይ በወሩ ዳቦ እየጋገሩ ሻማ እያበሩ ለስላሳ እየገዙ ስማቸውን የሚያስቡ መንፈሳዊ ልጆች ክርስቲያኖች ነበሩ። አጋጣሚ ዛሬ እዚህ ጠርተናቸው አባቶችን ሊመረቋቸው ብለን የጠራናቸው ማለት ነው። እናንተንም ገለብላት ያክብርልን። አዌ ከእናንተ ጋር ይሁኑ። መወለድ ቋንቋ ነው ይባላል። በዓለም ደረጃ ነው። ለገዳም እንኳን አይሰራም። ለእኛ ቃል ለእኛ አንደበት ተነግሮ የሚጠናቀቅ የሚፈጽም አይደለም። ያው ታሪካቸው እስከ ዘላለሙ ድረስ በዚህ ቦታ ተጽፎ በሰው ልቡና ተቀርጾ ሲነገር፣ ሲወሳ፣ ሲታሰብ ይኖራል። እርግጥ ነው እኛ ዛሬ ጨረስን ብለናል፣ ግን አያልቅም፣ ይቀጥላል። መታሰቢያቸው፣ ዝክራቸው በእግዚአብሔር ዘንድ ሁልጊዜ በቅዱሳን ዘመዶቻቸው፣ ወንድሞቻቸው ዘንድ እየተወሳ እየታሰበ ይኖራልና እግዚአብሔር አምላካችን ሰማያዊ አክሊልን አቀዳጅቷቸዋል። ሰማዕታት ክብር ናቸው። የክብር ሰማዕታት ራሳቸውን ስለ ቤተ ክርስቲያናቸው፣ ስለ ገዳማቸው፣ ስለ ወንድሞቻቸው ቅድሚያ እኛ መስዋዕት ሆነን ተሰውተን ገዳማችን ይጽና፣ ገዳማችን ይኖር በማለት ቅድሚያ ራሳቸውን ሰውተው ይህ ቦታ እንዲጸና እንዲከበር አድርገውታል። ቅድም እንደተናገረው ማለት ነው። ከዚያ ወዲህ ቦታው እየታወቀ በክብር ላይ ክብር እየተጨመረለት እየተከበረ እየታወቀ መጥቷል። እንግዲህ እነዚህ አባቶቻችን በደማቸው አክብረዋል። በደማቸው ተቀድሳለች። በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስም ተቀድሷል። በጌታ ደም ተቀድሷል። በሰማዕታትም ደም ተቀድሷል። አጽናቸው አርፎበታልና ሲከበር ሲታሰብ ይኖራል። እነዚህ አምላካችን ሁላችንን የሚባርከን የጻድቃኑ የሰማዕታቱ የአባቶቻችን በረከት ይደርብን። እንግዲህ ብዙ የታሰባችሁ ብዙ የተነገረላችሁ አባቶች፣ ወንድሞች፣ እህቶች አላችሁ። ይህ ትልቅ መታደል ነውና እግዚአብሔር አምላካችን የሰማዕታትን ክብር ያሳድርባችሁ፣ ፍጻሜያችሁን ያሳምርላችሁ፣ በሃይማኖታችሁ ያጽናችሁ። ትልቁ ነገር በሃይማኖት መጽናት ነው። ይህ ሁሉ ሃይማኖቱ አስገድዶት ነው የመጣው እንጂ ሁሉም የአንድ ስጋ የአንድ አባት የአንድ እናት ልጅ አይደለም። ይህ ሁሉ የተሰበሰበው በሃይማኖት ምክንያት ነው፣ በአባቶቻችን በሰማዕታት ምክንያት ነውና እግዚአብሔር አምላክ የሰማዕታቱን ክብር የሰማዕታቱን በረከት በሁላችንም ያሳድርብን፣ ነፍሳቸውን ይማርልን፣ በገነት በመንግስተ ሰማያት ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከታላላቁ አባቶቻችን ከቅዱሳን ጋር ያሳርፍልን። እግዚአብሔር አምላክ እኛንም በጸሎታቸው ይማረን፣ በጸሎታቸው ይቀበለን። እንግዲህ ይለምናሉ እነሱም ስለኛ ይቅር በላቸው ማራቸው እያሉ እኛ እንደዚህ መታሰቢያቸው ስናደርግ እነሱ ደግሞ እኛን ያስቡናል ማለት ነውና እግዚአብሔር አምላካችን በቅዱሳን ጸሎት ይማረን። የመላ መንፈሳችን መከረማችን እንዲያዋህድልን በሰላም እንዳዋለን በሰላም እንዲያሳድረን። አቡነ ዘበሰማያት ዜና አምላክ ነው ዳይነ ኢየሱስ ክርስቶስ ካንዴ ከካና ሰራያት ያቶ ደምሳት ያሳቶ ወካፌ ንስሐ ወአው ስልጣን ላወይ ሐዋርያት ዘይለኩም ኃጢአት ዘገበርኩ ምስኩም ከይዜ አዎ የካህናት አዎ የዲያቆናት አጎት ሃይማኖት ብኑታን ወንጻና የረስየኒ ረስቱ ሁሉን ለመንግስተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ
ኃጢአት የኃጢአት ሁሉ ከማይሰራ ኃጢአት እና እንግዲህ ተናገር ካላችሁ አባቶች ከፈቀዳችሁ እግዚአብሔር ይስጥልኝ ነው የምለው። እኔንም በእውነት ከዛ ጠርቶ ለዚህ ክብር ያበቃኝን ከነ ሰማዕታቱ ጋር የደመረኝን እግዚአብሔርን በመጀመሪያ አመሰግናለሁ። በእውነት እቺ ጽዋ ለሁላችንም ብናገኛት ደስ ባለን ነበር፣ ግን አልተገኘችም። እኔም ፈልጌያት ነበረ በአንድ ወቅት ላይ፣ ግን አልተገኘችም። ለእነሱ ነው ያደላቸው። ያንን በረከት እንድንሳተፍ የረዳን እግዚአብሔር ክብርና ምስጋና ይግባው። እንግዲህ ምን ይላል በዚህ በራዕየ ዮሐንስ ምዕራፍ 14 ቁጥር 18 ላይ ስለ ክርስቶስ ብለው የሞቱ ብፁዓን ናቸው ይላል፣ ስራቸው ይከተላቸዋል ይላል። ስለ ክርስቶስ ብለው የሞቱ ብፁዓን ናቸው፣ ስራቸው ደግሞ ከምድር ያፈሩት ስራ ተከትሏቸው ይሄዳል። ዛሬ ስራቸው ተከትሏቸው ሄዶ እኛን እያጸደቀ ነው። እነሱ በምድር ጽድቃቸውን አይተዋል። በእውነት ቅድም አንድ ትልቅ ነገር ተናግረዋል። ብዙዎች ተገለዋል፣ ብዙዎች ሞተዋል አይደለም። በዚህ ሰሞን ያልሞተ የለም አይደለም። ሞት ያልሞተ የለም። የነኚህ ሞት ግን ልዩ የሚያደርገው ምንድነው? ስለ ራሳቸው ሳይሆን ስለ ሃይማኖታቸው፣ ስለ ገዳማቸው። ሊቢያን ላይ የተሰዉትን ታውቃላችሁ አይደል? ስለማን ብለው ነው የተሰዉት? ስለ እምነታቸው፣ ስለ ማህተባቸው ብለው ስለተወሰው እኮ ሰማዕታት ተብለዋል። አልተባሉ? ተብለዋል። እነኚህ ደግሞ ስለ ገዳም። አንዳንድ ጊዜ እግዚአብሔር እንግዲህ ነገሮችን ሊከብደን ይችላል ለኛ። ለሱ ደግሞ የራሱ ስራ አለው፣ የሚሰራበት ስራ አለ። አንድ ሊያነቃንም ይችላል፣ ሊያተጋንም ይችላል። ጠላትና ደግሞ ወዳጅንም እንድናውቅ አድርጎናል አይደል? ከማን ጋር ነው የምትኖሩት ብሎ አሳይቶናል አይደል? አባታችን ከዚህ የበለጠ የለም። እና እንግዲህ ምንድነው አሁን ይሄ የነሱ ሰማዕትነት ዋጋ ቢከፍሉ፣ ብዙዎቹ ሰማዕታት ዋጋ ሲከፍሉ የከፈሉት ዋጋ ግን ላሉት ሰዎች ምንድነው የሆነው? በረከት ነው የሆነው። ያሉትን ሰዎች ያጠነከረ ነው፣ ያሉትን ሰዎች ያበረታ ነው። እንደውም አንድ ዛፍ ሲቆረጥ ምንድነው የሚሆነው? ያቆጠቁጣል ላይ ያቆጠቁጣል። ክርስትናውም እንደዚህ ያቆጠቁጣል፣ ገና ያቆጠቁጣል። ብዙ ጻድቃን ሰማዕታትን ያበረታል፣ ያጠነክራል፣ ዓላማን እንዲይዙ ያደርጋል። ዓላማ የሌለውም ደግሞ በዚህ ውስጥ ራሱን ይፈትሻል። ቆም ብሎ ማየት ነው። ሰው ማለት ትልቁ አስተዋይ መሆን ነው። ቆም ብሎ የሚያስብ አርቆ የሚያስብ ዝም ብሎ አይነ ተሰጥቶት ብቻ ዝም ብሎ ወደፊት የሚሄዳል። ግራና ቀኝ የሚመለከት የሚያስተውል እና ዛሬ ሰው በዝቶ ሰው የጠፋበት ዘመን ቢኖር ዛሬ ሰው ሁንልኝ ነው አይደል ያለው የሰሎሞን። ምንድነው ያለው? ሰው ሁንልኝ አይደል ያለው ክቡር ዳዊት። ሰው ሁንልኝ፣ ሰው ሁንልኝ። ሰው መሆኑን ረስቶ ነበረ፣ ዘንግቶ ነበረ። ለእግዚአብሔር ያለውን ተቆርቋሪነት ለሌላ አውሎት ነበረ። ይሄ ያውቃሉ አባቶች፣ እነሱ ጋር መተረክ አይገባም። እና ስለዚህ ሰው ሆኖ በሰውነታቸው ተከብረው ይሄ ሰውነታቸው ምንም ኃጢአት ሳይሰራ ምንም በደል ሳይሰራ በተጋደሉበት ገዳም መሄድ መታደል እኮ ነው። እኛ ነገር ምን እንደሚገጥመን አናውቅም። እንደዚህ ያለ ክብር ልናገኝም ላናገኝም እንችላለን። ከዘመኑ አንፃር ደግሞ እንደዚህ በክብር መሄድ መታደል ነውና የነሱን ጸጋና በረከት ያድለን። በእውነት ክርስቲያኖችም አንዳንዴ በሽታውን ኮቪድ መጥቶ ሃይማኖትን አመነመነ አጠነከረ። ንገሩ፣ አመነመነ አጠነከረ። ኦርቶዶክስ መድኃኒት መሆኗን ለዓለም አሳወቀ አይደል? አላሳወቀም? አንበረከከችው። ኦርቶዶክስ ላይ አንበረከከችው። ጣሊያንም ጥሏል፣ ምንም ብሏል። ፈላስፋውም ተፈላስፏል፣ ምንም ተብሏል። በገንዘብ መዳን አልተቻለም። በምን በማን ዳነ? በአንዲቷ ዕጣን በአቡነ ሀብተ ማርያም ማህጠንት ዓለም ዳነች። ክብርና ምስጋና ይሁን አምላካችን። ይሄን የሚሰራ ነው አምላካችን። እና ስለዚህ ሁሉም ነገር ሲመጣ ለበጎ ነው ብሎ መውሰድ ያስፈልጋልና እነሱ ስራቸውን በአግባቡ ሰርተዋል፣ በአግባቡ ተጠቅመውበታል። በአግባቡ በሰዓታቸው ኑ ብሎ የጠራቸው እግዚአብሔር ነው። ይቺ የእናንተ ናት። እኔ ወድጃችኋለሁ። እኔ እንደወደድኳችሁ ደግሞ ወደ እኔ መምጣት አለባችሁ፣ ወዴትም ሳትሄዱ። እኛ ራሳችን አሁን ብዙዎች ገበያም ኖሮ መጨረሻው ነው የሰው ልጅ አይደል የሚያስመሰግነው። እስከ መጨረሻ ድረስ የታመንኩን የሕይወትን አክሊል ትቀዳጃለህ ነው። እኛንም ጅምሬያችንን ያሳምርልን፣ ፍጻሜያችንን ያሳምርልን። በእውነት ሳያችሁ ክርስቲያኖች በእውነት ተቆርቋሪነታችሁ
ለአባቶች የተሰማችሁ ለገዳሙ የተሰማችሁ ስሜት ይህ ክርስትናን የሚመሰክር ነው። ጠላትን የሚያንበረክክ ጠላትን የሚያንቀጠቅጥ አሉ እንዴ ይላል ጠላት። አሁን አሉ እንዴ ይላል አይ አሉ ለካ አሉ ይለናል። እንጅራኒ ጀዳ ከሎ ከተለ አማ እንጅራኒ ክርስቲያን እንጅራ ኤዳመንቲ ኢሳኒ አከነት ጀባታ ጀዳ አመሌ ወታታ ዲጆሌ አሲቲ ከንጅርተ አፋን ኦሮማ ከንደንዴቸ በርሲሳ ነማ በርሲሳ ኦ በርሲሱ ባተን ሞሉ ጉላና ዋን በያ ቲካ ማስተማር ጥሩ ነው፣ መናገር ጥሩ ነው አይደል? ማስተማር ጥሩ ነውና እንግዲህ እግዚአብሔር አምላክ በክፋት የሄዱትንም ከክፋት ጎዳና ይመልስልን፣ ወደ በጎነት ይመልስልን፣ እንዲጸጸቱ እንዲመለሱ ህሊና አይምሮ ይስጣቸው። ክፉ ከሚያደርጉት ተቆጥበው ይህንን ገዳም በድለናል አጥፍተናል ብለው እውነተኛ ንስሐ እንዲገቡ እዚሁ በእኛው ዘመን ያሳየን ነኝ። አንድ ታሪክ ልንገራችሁና ላብቃ። ጅጅጋ የተከሰተ ነበር አይደል? ቤተክርስቲያን ጠፍተዋል አይደል? ቤተክርስቲያንን አጠፉ፣ ብዙ ጥፋት ጠፋ። ከዛም በኋላ ልክ ቤተክርስቲያንን አጥፍተው ካጠፉ በኋላ ንብረትንም ካጠፉ በኋላ መጨፈር ጀመሩ፣ መደነስ ጀመሩ። ወዲያውኑ ይሄንን ያጠፋውን ሰውዬ አይምሮ ነስቶት እግዚአብሔር እውነቴን ነው የምነግራችሁ፣ ውሸት አይደለም፣ ከራስ እስከ ፀጉሩ ድረስ በማይታይ ቁስል መጥተው የትም ሀገር ቢሄድ አልዳንም። እንዳበደ እያከከ እንደ ሄሮድስ ተልቶ ነው የሞተው። ምንም አልጠቀሙ፣ ተልቶ ነው የሞተው። ስለዚህ በውስጥም ካለን ጠላቶች እንመለስ። የውስጥ ጠላት ነገ ይገኛል። ይሁዳ ይጋለጣል። ይሁዳ ሲጋለጥ ያፍራል። በይሁዳነት መንገድ ከመጓዝ እግዚአብሔር ይጠብቀን። በጥቅም ከመጓዝ ይጠብቀን። ጥቅም አይደለም እኛን የሚገዛ። ምንድን ነው የሚገዛ? ሰማያዊ ዋጋ ነው እንጂ ጥቅም አይገዛል። በጥቅም ያለ ጥቅም ተጓዙ ነው የሚለውና እኔ አበዛውባችሁ፣ ይቅርታ አባቶች ይያሉ ይቅርታ። ገዳሙ እንግዲህ ታላቅ ቦታ ነው። በእውነት ያሳደገን ነው። ብዙ ታምር የሚሰራበት ቦታ ነው። ያው አንዳንድ ጊዜ እግዚአብሔር ለፈተና ይዳርገዋል። ለፈተና የተዳረገበት የራሱ እንግዲህ እግዚአብሔር ጥበብ አለው እንጂ እዚህ ቦታ ላይ ክፉ ነገር አይደርስብሽም፣ ክፉ ነገር አይረቅሽም ተብላ ተነግሯል አይደል? አባቶቻችን ለምን እንደሆነ እንግዲህ እኛም ራሳችንን እንመረምራለን፣ እኛም ራሳችንን እናውቃለን። ይህንን በዚሁ ያሳልፍልን። የነሱን ደግሞ የሰማዕትነት ዋጋ ለሁላችንም ያድለን። በዘኍልቍ 22 ላይ በለዓም ነው የተናገረው። በለዓም ሊናገር የማይችለውን ታላቅ ቃል ተናግሯልና እቺ ቃል ተናግሬ የቅዱሳንን የጻድቃንን ሞት እየሰማችሁ ነው። የጻድቃንን ሞት ለኔ አድርገው ፍጻሜያቸውን እንደነሱ አድርግልኝ። ግን ጠንቋይ ነው። እግዚአብሔር አንደበቱን ከፍቶ ያናገረው ሰው እኛንም ፍጻሜያችንን ያሳምርልን። የሰማዕታቱን በረከት ያድለን። እዚህ ገዳም ወጥተው ወርደው የሚያገለግሉ አበው አባቶቻችንን እንደ አይን ብለን ጻድቁ አባታችን ይጠብቁልን፣ ካለው ፈተና ይሰውርልን። ፈታኞችንም ልቦና ሰጥቶ እንዲጸጸቱ እንዲቆረቆሩ ያደርግልን፣ ከክፉ ነገር ይሰውርልን። በእውነት የመንግስት ጠባቃ ምንተንም በመንግስት ተልከው የመጡ ደግሞ እዚህ በሀገሩ ላይ ተወልደው ለገዳሙ የሚቆረቆሩ አሉና እናንተ በእውነት ይሄ ነው ትልቁ የሚያስፈልገው። የተወለዳችሁበት፣ ያደጋችሁበት፣ የበላችሁበት፣ የጠጣችሁበት እና ማዕዳችሁ ነውና ይሄንን ማዕድ ታስከብሩት ይገባል። እንግዲህ አባታችን አቡነ ገብረ መንፈስ ቅዱስ ሁላችንንም ይጠብቁ፣ ካለው ፈተና ይሰውሩ። ጻድቁ አባታችን 100 ዓመት ለኢትዮጵያ ቁልቁል ተሰቅጥቀው ጸልየው ኢትዮጵያን በሙሉ ምሕረት ያሰጡ አባት ናቸው። አሁንም በሳቸው በጻድቁ ቃል ኪዳን ምልጃ ሀገሯን ከዳር እስከ ዳር ሰላም ያደርጋል። እኔ ያለሁበት ይገርማችኋል፣ አልነግራችሁም ሚስጥሩን እንጂ ፖሊስ የለ፣ ጠባቂ የለ። ለፖሊስ የሚወጣውን ብር ለሌላ አይወጣም። ለምን? ሰው ራሱን ስለሚጠብቅ። ምንም ፖሊስ የለም፣ መንግስት የለም፣ ትራፊክ የለም። የት ገባችሁ የት ወጣ? ምነው ሀገሬ እንደዚህ የምትሆነው መቼ ነው እያልኩ ነው የምናፍቀው። መቼ ነው ኢትዮጵያ በነፃነት ወጥቶ ሰው የሚመለስባት? መቼ ነው ፍቅር አግኝቶ በሰላም የሚመለስባት? ይችን ኢትዮጵያን እንግዲህ ተለውጣ ተቀይራ ትንሣኤዋን ያሳየን፣ የሁላችን ፍጻሜ ያሳምርልን። አባታችን ለአባ ኢዮብ ቃለ ሕይወትን ያሰማልን፣ እግዚአብሔር ያክብርልን። እሳቸውም በዚሁ ጉዳይ ብለው መጥተው
የአባቶችን በረከት ለመሳተፍ ነው የመጡት እና ከውጭ ሀገር ነው የመጡት። በእውነቱ እግዚአብሔር አምላክ ይጠብቅልን። የገዳማችን ልጅ ናቸው። እግዚአብሔር ይጠብቅልን። ከዚህ በመቀጠል ደግሞ ወንድማችን መቶ አለቃ ገረመው ዛሬ አጋጣሚ ሆኖ እሳት ሊያጠፋ ሄዶ እግሩን ትንሽ ወለምታ ገጥሞ እና ዛሬ አስታወስኩት። የዛሬ ዓመት ይሄ አደጋ ሲፈጠር 2 ሰዓት ነበር የገቡት። ቀኑ ሙሉ ሰው ሲታወክና ሲታመስ ብሎ ማለት ነው። እነሱ አጋጣሚ ሆኖ 2 ሰዓት ማታ ገቡና አረጋጉት ማለት ነው። ትልቅ ስራ የሰራ ወንድማችን ነው መቶ አለቃ ገረመው። ገዳሙን ለማጽናናት አብሮን ለማረጋጋት ብዙ መስዋዕትነት ከፍሏል። የተወሰነ ስሜትን የሚገልጽበት ነገር እንድል እንስጠውና እስኪ መድረሽ እንስጠው። ቤት ዋላችሁ ዋላችሁ። ጥሩ ነው። ለዛሬ እዚች ቀን ቆሜ ወይ አባቶች ቆመው ይሄንን የአባቶችን መስዋዕትነት ወይ ደግሞ መታሰቢያ እሱ ፈጣሪ አምላክ ትኖራላችሁ ስላለን ነው እንጂ እንደ ጠላት አመጣጥና እንደ ጠላት እንቅስቃሴ እኛም የለንም፣ አባቶችም የሉም። ያው እንግዲህ ቤተክርስቲያናችን ትኖራ። ክርስቲያን አንድም ቢሆን አይጠፋም፣ ብዙ ይሆናል አንዱ። ስለዚህ ያቺ የጭንቅ ሰዓት ለኔ ስለ አባቶች ትንሽ ልበል፣ ስለተሰውቱ አባቶች መትረፍ ይችላል። የማይሆን ነገር ተናግረው መትረፍ ይችላል። ንጹህ ክርስቲያን ናቸው። አቡነ ጴጥሮስ እኮ ሀገራቸውን አሳልፈው አልሰጡም። ከሰውነቴ ደም ሳይሆን ወተት ነው የሚወጣው ነው ያሉት። እነዚህም አባቶች እኮ ያንን ነው የተቀበሉት። ዓለማዊ የዚህና የኢትዮጵያ የዓለምን እንደው እንኑር ብሎ ቢያስቡ ኖሮ ሸኔ ከባሪው ይሄን አርጉ በቃ ያቸው አልተቀበሉት። እርግጠኛ 100% ወኝ ነው እናገር። ቢቀበሉትም አንድ ሰው ይተርፍ ነበር። ኦሮምኛ ለምን አልተናገርክም ብለውት ነው እጁን የቆረጡት። እንትና ማነው ሹፌሩ? አይደለሁም ነው ያለው። አይደለሁም ለኔ እነሱ ዳግማዊ ጴጥሮስ ናቸው። ለኔ ለሁላችን እንደ ቀላል ነገር እንደ ተራ ነገር አትዩት። እንደ ተራ ነገር አትዩት። ብዙ የኢትዮጵያ ሕዝብ ያልቅ ነበር። ሁለተኛ ለኔ ደግሞ ጀግኖች ተንበርክከው ይሄንን ገዳም ሳይለቁ እንዲህ ዳዴ እያሉ ትንሽ ግሬን ስላመመኝ እንጂ አሳያችሁ ነበር። እንዲህ ነበር የሚሄዱት፣ እንደዚህ መሬት እያያዙ ጭንቅ። እናት 9 ወር ሲመላ ልትወልድ ስትል እንደምትጨነቀው እንደዛ ዳዴ እያሉ በኖሩልኝ ኖሮ መሰናክል ገጠመኝ እና ነው ይሄ እዛ ሄጄ ነው እንጂ በዛሽ ሌሊት አላመመም። እኔ ነኝ ስራቸው። ለእኔ ግን እነሱ ጀግኖች ናቸው። ጀግኖች በቃ የፈለገውን እንቀበል ብለው በዛች ሌሊት በዛች ሰዓት አንድ ሰው እንቅልፍ የተኛኝ እንዲሁ ነው ሲንቆራጠር። የአባቶች ሬሳ ይመጣል ወይ ብለው ጠየቁ ያላችሁ ሰዎች ማለት ነው። አዎ ይመጣል። በዚህ ወርደን ነው የምናመጣው። ተወደደም ተጠላም በዚህ ወርደን እናመጣለን። እቺ ናት ቃሌ የተናገርኩት። ትክክል። ከላይ ተደወለና በዛ ዞረን እናመጣለን አሉ እንጂ እኛ ከሰራዊቱ ጋር ቀጥታ ወርደን ተሸክመን ለመምጣት ነበር። ጥሩ ነው። ሲመጣ አይታችሁ ከሆነ ደማቸው እንዴት እየተንጠባጠበ እንደመጣ አይታችኋል። ቦታው ራሱ የተቀደሰ ነው። የተቀደሰ የነሱ ደም ያረፈ ከዛ ጀምሮ እዚህ እስከሚመጣ ከጉድጓድ እስከሚወጣ እዚህም እስከሚመጣ ይንጠባጠብ ነው። ማንም ሊያደርገው የማይችል ነው። በደማቸው ነው የዋጁት። በቃ እውነት እኔ አሁን እንደ አካባቢ አይደለም እነግራችሁ። ምንድን ነው እኔ በቃ ምንድን ችግራችን ምን እኔ ቤተ እምነት ላይ ምንድን ነው ችግሩ? በቃ ይሄ ነው ለኔ።
እኔ እዚህ ጋር እያለሁ ታጥቄ እያለሁ አይመጣም እኔ ጋር መስቀል የያዙት አባቶች ጋር ምን አስኬደው? ይሄ ነው ውስጤን ሁሌ በጣም የሚሰማኝ። ሄድኩ አየሁ። መጀመሪያ አንድ ከሁለት ቀንም አይቻለሁ። እውነት የሞቱ አልመሰለኝም። ያ ቤት አልቆ ሌላ ቤተክርስቲያን ነው የመሰለኝ። ስለ እውነት ነው የተናገርኩት። ሌላ ቤተክርስቲያን ማታ ላይ ይሄንን ተናገርኩና 4 ቀስተ ደመና በላቸው። 4 ቀስተ ደመና አረንጓዴ፣ ቢጫ፣ ቀይ እላቸው ላይ ሰው ልጠራ ነው እኮ ሰው ላሳይ ታይቻለሁ እኮ በህልም ነው። 4 ቀስተ ደመና እዛ ላይ ያርፍና አያችሁ የአባቶች ላይ ስል እኔ ብቻዬን ነው ግን ያለው ሰው የለም። ስለ አጠገቤ ሰው ስላለ ሊኖር ኖሮማ ነግሬዋለሁ ለሱ ነበር። እንደዚህ ነው በቃ ምንም የበደለባቸው ነገር የለም። እማዝነው ግን የሸሹትን አዝናለሁ። ሳልናገር አላልፍም። ጥለው የሄዱትን አዝንባቸዋለሁ። ቆርጠው እዚህ የተቀመጡትን ደግሞ ጀግኖች ናቸው ብያለሁ። ኖሮልኝ ክፉ አይንካችሁ። የእድሜ ባለጸጋነት እኮ ጥሩ ታሪክ ለመመስከር ነው እንጂ እኮ ታሪክን ለማጥፋት አይደል። እኛ የተቸገርነው ይሄ እዛ ላይ ስትወርዱ የሚቀነቀነው ሌላ በሽታ ነው። ከነሱ ጋርም አሁን ግብ ነው። ይሄን አርግ፣ ይሄን አታርግ፣ ይሄን እንደዚህ በል። እኔ ለአባቶች የምናገረው በደንብ ከታች ጀምሮ መሰረት ተይዞ በእውነት ዜጋው ትምህርት ያስፈልገዋል። የኦርቶዶክስ ቤተክርስቲያን በቃ ትምህርት ስንት ቤተክርስቲያኖች ተዘግተዋል። በተቻለ መጠን ክርስቲያን አይመነምንም፣ ግን እየበዛ ይሄዳል። እርግጠኛ ነኝ እየበዛ ይሄዳል። ለማስተማር እንሞክር። በማስተማርም መስዋዕትነት ይከፈላል። አውቃለሁ፣ አትቼው አይደለም። እኔ አንገቴ እዚህ ቀላል እንጂ እምነቴን አልቀይረው። ምን ሲሆን ምን ለማምጣት ወታደር ነኝ። ልክ ነው። እበላለሁ፣ እጠመቃለሁ። አዎ ግድ ነው። የቀረበልኝ ነው። አማራጭ የለኝም። ተገድጄ ነው የምበላው። ካልበላው ደግሞ መዋጋት አልችልም። ሰሜን ምድር ላይም ነበርኩኝ፣ ኤርትራም ነበርኩ፣ በትግራይ በጁንታውም ጦርነት ነበርኩኝ። ከዛም ተመትቼ ነው የመጣሁት። ስመጣም ደግሞ በቃ ገብረ መንፈስ ቅዱስ እኮ እኔ እውነቴን ነው። በቃ ታሪክ ይጠየቅ፣ ይማሩ ልጆቻችን። እኔ ልጄን አምጥቼ እንዲህ ነው ታሪክ እያልኩ ነው። እኔ እንዲህ ድርሻዬን ከተወጣው ሌሎቹም እንደዚህ ድርሻቸውን ከተወጡ አይደል። እቺ አሁን እሳት የተለኮሰች ምክንያት ሐሳብ ማስቀየር እንደ አንድ ወታደር በሌላ አቅጣጫ የተዋጊው ኃይል ትኩረቱ እሳት ላይ ሲሆን የሆነች ሾልኮ ገብቶ አሁን ሌባ ነው ያለው። ሻና አይደለም ሌባ፣ ጨርቅ የሚሰርቅ ቡጡጡ የሚሰርቅ ነው ያለው። ምንም ነገር አይቀረው። አሁን የለም የታጠቀው ነገር ግን ጠላት ጠፋ ተብሎ ዝም አይባል። ኢትዮጵያችን እንዳጠቃላይ ሰላም ስትሆን በሁለት እግር ስንቆም ነው ሰላም ወረደም። አሁን በተአምር እናንተ እኮ አላቸው ሞራ ያርድና ያይና እሱን ልንገራችሁ ብዬ ነው። የእነሱ ኃላፊ ነው እንትን ይልላቸው። አሁን ከዛ ሞራ አረዱ ካዩ ባለ ሆማ በቃ እናንተ መንግስት መሆናችሁ ሞቱማ ተው እንደልደይሰኒ አላችሁ። እንዴት ሞሎክሴ ማለት ያፋጀፍታ ሞሎክሴን ስለገደላችሁ አልሆነላችሁም። በቃ ከሽፎባችኋል። እኔ በጣም ነው ማዝነው። ይሆንልናል ተብሎ ነው እንደ አባቶችን መግደል? እንደዚህ ነው እንደ ስልጣን የሚያዝ? እኔ አይመለከተኝም ስለ ስልጣን ጉዳይ። በቃ እምነት አይነካ፣ ቤተክርስቲያን አይነካ ነው በቃ። ተጠምቀንበታል፣ ተወልደንበታል፣ አድገንበታል። የትኛውም የክርስቲያን ቤተሰብ ግን መጥቶ በነፃነት አይቶ በመጋቢት አቦ የተከፈለ መስዋዕትነት እንዴት ተደርጎ እኔ ታች ሆኜ ስለማይ እሱ ፈጣሪ አምላክ ነው። ስለ እውነት ነው የምናገር፣ ስለ እውነት በቃ እንደዚህ መሳሪያ አዙረን ከነበሩት ጋር ከመከላከል ሌባ አስቸግሮ ሌባ በእኛ ውስጥ አለ እነሱ በቃ
ትንሽ እሱ ነው መንግስት ወረድ ብሎ ሊያየው ይገባል። እሱ ችግር የለውም፣ ሀሳብ ሰጣለሁ። አቅም የሚችለውን ሀሳብ እስከምወድቅ ድረስ ምንድነው ክንዴን እስከምንተራስ ድረስ ነው የሚባል እና ስለዚህ እኔ በእውነት ሞቱ ብላችሁ አትዘኑ። ማዘን የለባችሁም፣ በቃ የለባችሁ። ስለዚህ ቤተክርስቲያናችን ደግሞ በትክክል ከዚህ በላይ አምሮ ደምቆ የበለጠ መንገዱም ተሻሽሎ ሁሉም ነገር ተስተካክሎ በቃ እንደ ድሮ በቃ ምንም ሌሊት እየጨፈራችሁ ነው እኮ የምትመጡት። ሌሊት እኮ ሻማ እያቀለጣችሁ አለችኝ እዛ ጋር ሆቴል ቤት። በእውነት ሲመጡ በቃ ደስ ይለኛል። ዛሬ እኮ እንኳን ሻማ ቀርቶ ሰው እኮ በአንድ ሰዓት ነው በሩን የሚዘጋው። እንዲህ ያለ ውስጥ ነው የገባ ነው። ይሄንንም ይዩት አደራችሁን። ምንም በተአምር የሚመጣ ነገር የለም በገብረ መንፈስ ቅዱስ ምንም በተአምር። እኛ ወድቀን እኔ በኩል ላይ ወድቄ መሆን አለበት። ስወድቅ ደግሞ ዝም ብዬ አልወድቅም። አሁንም እየተከታተልን ነው እናያለን። ያው እግዚአብሔር መቼም እናንተን ለዚች እንኳን አስባችሁታል። ይሄ ቤት ይሰራና እናያለን ብላችሁ እውነት አውሬ ቢበላቸውስ ኖሮ እዛ አውጥተው አውሬ ቢበላቸው ኖሮ አጽማቸው እዚህ መጥቶ ያርፍ ነበር። እሱንም ይዩት። ምኑን ነው የነሱ አጽም እኮ እዚህ ነው ያለው የምንለው ስላለ ባይኖር ኖርስ ውስጣችን እንደተቃጠለ እንደዚሁ እንደነደን ነው። የሰው ልጅ ይወስዳሉ፣ ያግታሉ። ጅም ማስበላት በቃ ጅም ማስበላት ትውልድ አለም። እኔ በእውነት እኔ ይቅርታ አድርጉልኝ። እኔ በፍጹም ከመስመር የወጣን ልጆቻችንን ግን በአግባቡ በደንብ አድርገን ከያዝን ትንሽ ታሪክ ንገሩ። አባቶች እንዴት መስዋዕት እንደሆኑ እናንተ ከዚህ ትወርዱ ዙቃላ ላይ እኮ እንደዚህ ብላችሁ ከነገራችሁ ሁሉም ሰው አንዱ ላንዱ ያስተላልፍ። እግዚአብሔር ይስጥልኝ። ትንሽ ስሜታዊ ነው ያልኩት። በጣም አመሰግናቸዋለሁ፣ ወዳቸዋለሁ። አባቶችን ወዳቸዋለሁ። ኑሮ እኔና ጤና ይስጥልኝ። ከሁላችሁ ጋር አሁን እዚያ በገነት በመደመር እኛንም ሀገራችን ሰጠን ያመጣው እናንተ የምትወዳችሁ ቃሌትን ያሰማልን። በመቀጠል ደግሞ አባታችን አባ ስየው እናደርጋለን። እግዚአብሔር ይስጥልን። እንኳን እንደው ስላዘዙ መሰራት ነው እንጂ ከኔ በላይ ለቦታው ክርስቲያን በበለጠ ቦታው እንደዚህ ያለ ሰማዕታት በአሁኑ ሰዓት በእኛ ጊዜ ምንም ያልተቀላቀለበት የግላቸውን እንደችም ነገር የሌለበት ለዓለም የሚደረግ በጣም ነገር የሚያሰማ እኛ ብንፈተን እኛ ብናዝኑ ቦታው ዋጋ ያለው እኛም የሰላም ይወስድልናል። እግዚአብሔር የተመሰገነ ይሁን እና አሁን ዛሬ እንግዲህ ዓመት እንደምናስታውሰው ሁሉ የአካባቢ በጣም ቀውጥ ነበር። ያን ለማስታወስ ዛሬ ደግሞ ትልቅ ፕሮግራማችንን አስተናግደናል። ተለያይተን ያደረግነው አሁን ምን ማለት አይደለም።
መታሰቢያ አሁን እነሱ ለማጽደቅ አይደለም። እንደዚህ በሩቅም በቅርብ ያዘናችሁ መታችሁ እንድንነጋገር ሀሳባችሁን በጻድቁ በማህበሩን ታካፍሉ በሚል ነው። አባቶቻችን በረከት ይደርባችሁ። ተከበረ አባቶቻችን ሰማይ አስባችሁ ከባታችሁ ስራችሁን ትታችሁ ሁሉን ነገር የኛ ስራ እንዲህ በጣላችሁ የመጣችሁ ወጣችሁ ትገቡ ሁሉ ለማላ ምን መሰናክል እንደገናችሁ ለማላችሁ እንግዲህ አሁን ሁላችሁም በዚህ በዓል ነው የመጣችሁ። በነገር ላይ አባቶቻችን ከበውስጣችሁ ያደረ ወደ ሮዞች አካባቢ የምትገኙ እዚህ ዕለት ተገኝታችሁ ብቻ ሳይሆን ሙሉ ዓመት በ13 ማታ እዚያ ገዳም